ጳውሎስ ይህንን መልእክት ሲጽፍ በዚህ አውድ ውስጥ ሆኖ እነርሱንም ሆነ ዛሬ ላለን አሁንም በእኛ ዘመን ላለን አማኞች በክርስቶስ ውስጥ ስላለን የማንነታችን እውነት እንድናስታውስና በዛ እውነት እንድንኖር ይጠራናል። ጳውሎስ በእግዚአብሔር ፊት ስላላቸው ቦታ እርግጠኛ ላልሆኑ አማኞች በዚህ ክፍል በግልጽ ይናገራል። ለመሆኑ በክርስቶስ ያገኘን ማንነት ምንድን ነው? በክርስቶስ ያገኘን አዲሱ ማንነት ነው። ይሄ አዲሱ ማንነት ደግሞ የእግዚአብሔር ልጅነት ነው። የእግዚአብሔር ስም የተባረከ ይሁን። ሁላችሁም ይላል፣ ሁላችሁም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ናችሁ ይላል። ሁላችሁም ስር ከግሪክም ብትሆኑ ከአይሁድም ብትሆኑ ባሪያ ብትሆኑ ጨዋዎች ብትሆኑ ወንዶች ብትሆኑ ሴቶች ብትሆኑ ከዚህ ብትሆኑ ሁላችሁም አሜን በክርስቶስ ኢየሱስ በማመናችሁ የእግዚአብሔር ልጆች ናችሁ ይላል። ሃሌሉያ። ጳውሎስ በዚህ ጥቅስ የማንነታችንን ጥልቅ ጥያቄ ይመልሳል። በሃይማኖታዊ ጥረት፣ በስነ ምግባር ስኬት ወይም በባህላዊ ቅርስ የእግዚአብሔር ልጆች አልሆንም ወገኖች። በክርስቶስ ኢየሱስ በማመን ግን የእግዚአብሔር ልጆች ሆነናል። ከሐሰት አስተማሪዎች የተነሳ የገላትያ ሰዎች በዘራቸው በቋንቋቸው ሕጉን በመከተላቸው ወይም ደግሞ የባህል ዳራዎቻቸው በእግዚአብሔር ዘንድ ተቀባይነት እንዳላቸው ይወስናል ብሎ ለማመን ተፈትኖ ነበር፣ ተጨንቆ ነበር፣ ተገዶ ነበር። አንዳንዶች አይሁዳዊ መሆን ወይም ሕግን መከተል የእግዚአብሔርን ሞገስ እንደሚያስገኝ ለማመን ተቸግሮ ነበር። ነገር ግን ጳውሎስ እውነተኛ ማንነታችን ከእግዚአብሔር ጋር በክርስቶስ ኢየሱስ በመገናኘት የሚመጣ እንጂ በተግባር እንዳልሆነ ያሳስባቸዋል። ይህ ማንነት በሥራ ወይም በምድራዊ ደረጃ የሚገኝ ሳይሆን በእምነት እንዲሁ የተሰጠን ማንነት ነው ይላቸዋል። ይህ ወገኖቼ ስር ነቀል እውነት ነው። መልካም ስራችን በስርዓት ወይም በታሪካዊ ዳራችን ምክንያት የእግዚአብሔር አልሆንም። ያኔም አትሆኑም ነበር ያለ፣ ዛሬም የእግዚአብሔር የምንሆነው በእምነት ነው። በክርስቶስ ኢየሱስ በማመናችን ግን ሆነናል። ይህ በእግዚአብሔር ቤተሰብ ውስጥ ዳግም በመወለድ የሚሆን የእግዚአብሔር መለኮታዊ ስጦታ ነው። ለእኛም ዛሬ ይህ እውነት አሁንም ይናገራል። ከየትም ብንመጣ ማንም ብንሆን ያለፈው ሕይወታችን ምንም ቢመስል በክርስቶስ በእምነት በመሆናችን የእግዚአብሔር ልጆች ነን። ልጅነታችን ከምድራዊ ማንነታችን ይልቃል፣ ይበልጣል። ይህ ወደዚህ አምጥቶናል። ይህ ሰብስቦናል። የእግዚአብሔር ስም ብሩክ ይሁን። ሁለተኛው ማንነታችንን ሲገልጽ አዲሱ አቋማችንን ይነግረናል። ምን ይላል? ክርስቶስን ለብሳችሁታል ይላል። ከክርስቶስ ጋር የተጠመቃችሁ ብዙዎች ብትሆኑም ግን ክርስቶስን ምን አድርጋችኋል? ለብሳችኋልና። እዚህ ላይ ጳውሎስ ከማንነት ወደ ቦታ ይሄዳል። ጥምቀት ከክርስቶስ ጋር ያለንን አንድነት የሚያሳይ ነው። ክርስቶስን መልበስ ማለት ጽድቁን መልበስ ነው። ከእምነት በፊት በመንፈሳዊ ራቁታችንን የተጋለጥን በእግዚአብሔር ፊት የተዋረድን ነበርን። ኃጢአታችን፣ ድክመቶቻችን፣ ውድቀቶቻችን በግልጽ ይታዩ ነበር። በእግዚአብሔር ፊት እንዳንቀርብ ያግዱን ነበር፣ ያዋርዱን ነበር፣ ያሳፍሩን ነበር። አሁን ግን በክርስቶስ ከመስም ከመጠመቃችን የተነሳ በጽድቁ ተሸፍነናል። ሃሌሉያ። እግዚአብሔር የክርስቶስን ፍጹምነት ለብሰን ያየናል እንጂ በአሮጌው በብሉይ ኪዳን ሕግ በመገረዝ ስርዓትና ወግ ውስጥ
አያያችሁም ይላቸዋል። ለገላትያ ሰዎች አስፈላጊ እውነት ነው። ለሕግ መታዘዝ ጻድቅ ሊያደርጋቸው እንደሚችል በማሰብ በእግዚአብሔር ፊት ብቁ አለመሆንና የጥፋተኝነት ስሜት ጋር እየታገሉ ላሉት ይህ የምስራች ነው። ጳውሎስ አይደለም በእግዚአብሔር ፊት መቆማችሁ ክርስቶስ ባደረገው ሥራ ነው፣ በምትሰሩት ምክንያት አይደለም እያለ ይነግራቸዋል። ዛሬም ክርስቶስ በሰራው ሥራ በአምላካችን ፊት በጽድቅ ለመቆም ብቃት ሆኖልናል። ያለ ክርስቶስ ሥራ ማንም በእግዚአብሔር ፊት መቆም አይችልም። ስለዚህ ነው መዝሙር 7 ለአምላክ ላይ ከኢየሱስ ክርስቶስ ጽድቅ በቀር ይላል የምድንበት የለንም ይላል። ከኢየሱስ ክርስቶስ ጽድቅ በቀር እኛን በእግዚአብሔር ፊት ሊያቆመን የሚችል ወደ እግዚአብሔር ሊያቀርበን የሚችል ኀፍረቶቻችንን ሊሸፍን የሚችል ምንም አይነት ታሪካዊ ዳራ ሰዋዊ ጥረት የለም ወገኖቼ። የእግዚአብሔር የጽድቅ መለኪያ ፊት የሚቆም አንዳች የለም። ሶስተኛ ሐሳብ ደግሞ አዲስ አንድነት ሆኖላችኋል ይላቸዋል። አማኞች ሁሉ በክርስቶስ ኢየሱስ ያገኙትን አንድነት ይነግራቸዋል። እንዲህ ይላቸዋል፣ አይሁዳዊ ወይም ግሪክ የሚባል የለም፣ ባሪያ ወይም ጨዋ የሚባል የለም፣ ወንድ ወይም ሴት የሚባል የለም። እናስ ሁላችሁም በክርስቶስ ኢየሱስ ስንት ናችሁ? አንድ ናችሁና። ጳውሎስ በክርስቶስ በማመን ወደ ተጠራንበት አንድነት ደግሞ ይዞራል። መንፈሳዊ ማንነትና አቋም የግላቸው ብቻ እንዳልሆነና ነገር ግን ደግሞ የቤተ ክርስቲያንን ማህበረሰብ አንድነት እንደሚቀርጽ ያሳያቸዋል። የገላትያ አብያተ ክርስቲያናት ከተለያዩ ቅድም እንዳነሳው የተሰባሰቡ ነበሩ። አንዳንዶች አይሁዳውያን፣ ሌሎች ደግሞ አሕዛብ፣ አንዳንዶች ነፃ፣ ሌሎች ደግሞ ባሪያዎች፣ አንዳንዶች ወንዶች፣ ሌሎች ደግሞ ሴቶች ነበሩ። በዚህ ልዩነት ማንም በመንፈሳዊነቱ ከሌላው የላቀ አይደለም። ማለትም የሚያምን አይሁዳዊ ከሚያምን አሕዛብ ግሪካዊ በእግዚአብሔር ፊት የተለየ መብት የለውም። የሚያምን ነፃ ሰው ከሚያምን ባሪያ ከፍ አይልም። የሚያምን ወንድ ከአማኝ ሴት አይበልጥም። አንዳንድ አይሁዶች እንዲህ የሚል ጸሎት ይጸልዩ ነበር። ያኔ ጳውሎስ ይህንን ስጽፍ እንዲህ ይላሉ፣ እግዚአብሔር ሆይ እኔ አሕዛብ ስላልሆንኩ ባሪያ ወይም ደግሞ ሴት ስላላደረከኝ አመሰግንሃለሁ ብሎ ይጸልዩ ነበር። የጳውሎስ ንግግር በክርስቶስ ኢየሱስ የተገለጠው እውነት ይህንን አስተሳሰብ ሙሉ በሙሉ የሚገለብጥ የሚሽር እውነት ነው። ጳውሎስ እነዚህ ልዩነቶች በክርስቶስ አካል ውስጥ ፈጽሞ እንደማይኖሩ ቦታ እንደሌላቸው ይነግረናል። ከኛ የተለዩ ሰዎች ጋር ስንሆን እኛን ዳራቸው ከማይመስል፣ ቋንቋቸው ከማይመስል፣ እሳቢያቸው ከማይመስል፣ ማንነታቸው ምድራዊ ማንነታቸው ከማይመስል ሰዎች ጋር ስንሆን ምቾት የማይሰማንና ከኛ ጋር ተመሳሳይ ወደሆኑ ሰዎች መሳብ ወገኖቼ የአዳማዊ ባህሪ ተፈጥሮ ዝንባሌያችን ነው እንጂ ሰማያዊ ማንነታችን ግን ፈጽሞ አይደለም። ጳውሎስ በክርስቶስ ሁሉም እኩል እንደሆኑ ይናገራል። ወንጌል መንፈሳዊ ተዋረድን ያስወግዳል። ሁላችንም በክርስቶስ አንድ ነን። አሜን። ማህበራዊ መደቦች አይለዩንም። ባህላዊ እሳቤዎች አይለዩንም። የጾታ ልዩነቶች አይለዩንም። መንፈሳዊ ዋጋዎቻችንን እነዚህ አይተምኑም፣ አይወስኑም። ለገላትያ ሰዎች ይህ አብዮታዊ ለውጥ ነበር። የእግዚአብሔር ጸጋ በሰው ልዩነት ሳይሆን በእምነት የተገለጸ አዲስን ቤተሰብ ይፈጥራል። በጌታ እራት ዛሬ ስንሰባሰብ ስንካፈል ይህንን አንድነት ይሄ እራት ይገልጽልናል።
ማዕዱ ለሁላችንም ላመንን ቆራቢ አባላት ሁሉ ክፍት ነው። ምንም እንሁን ምን ከየትም እንምጣ ከዛ እያንዳንዳችን ከአንዱ እንጀራና ከአንዱ ጽዋ እንካፈላለን። በክርስቶስ አንድ አካል መሆናችንን በተግባር እናውጃለን። ከመብላታችንና ከመጠጣታችን በፊት ክርስቶስ የፈጠረውን የሰራውን አንድነት እንድናስብ ከክርስቶስ ጋር አንድ እንደሆን ክርስቶስ ደግሞ ከአብ ጋር ከአባቱ ጋር ብቻ ሳይሆን ደግሞ ከእርስ በርሳችንም ጋር እንዳስታረቀን እንዳዋሃደን እናስብና አጠገባችን ካለው ወንድምና እህት ጋር እውነተኛ ሰላም እውነተኛ እርቅ እንዳለን ማጣራት አስፈላጊ ነው። እርሱ ይቅር እንዳለን ይቅር መባባል ይጠበቅብናል። አራተኛና የመጨረሻ ሐሳብ አዲሱ ውርሳችንን ይነግረናል። በክርስቶስ ያገኘን ማንነት አዲስ ውርስ አዘጋጅቶልናል። በተስፋው ቃል መሰረት ወራሾች ናችሁ ይለናል። እንዲህ ይላል፣ የክርስቶስ ከሆናችሁ ይላል የአብርሃም ዘር ናችሁ፣ በተስፋው መሰረት ደግሞ ወራሾች ናችሁ ይላል። ክብር ለእግዚአብሔር ይሁን። ቁጥር 29 እናንተማ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ ይላል። ጳውሎስ ውርሳችንን በመጥቀስ ይደመድማል ማንነታችንን። የክርስቶስ መሆን ስለ አሁኑ ጊዜ ብቻ አይደለም፣ በዚህ ምድር ብቻ አይደለም፣ ስለ ወደፊት ጊዜያችንም ያረጋግጥልናል። እግዚአብሔር ለአብርሃም የሰጠው ቃል ኪዳን አሁን የኛ ነው። የዘላለም ሕይወት ከእግዚአብሔር ጋር ህብረት ማድረግ በመንግስቱ ውስጥ መሳተፍ እንድንችል እድል ሰጥቶናል። ይህ ውርስ የተረጋገጠው ወገኖቼ እኔና እናንተ ሕግን ስለምንጠብቅ ከሆነ ዳራ ስለመጣን የሆነ ሃይማኖታዊ ልምምድ ስለምንፈጽም ሳይሆን ወይም ደግሞ የሰው ጥረት ስለጣርን ሳይሆን በክርስቶስ ኢየሱስ በማመናችን የክርስቶስ ዘር ስለሆንን ነው። እግዚአብሔር ለአብርሃም ባንተ ምክንያት የምድር ነገዶች ሁሉ ይባረካሉ ብሎ እንደተናገረ ያ በረከት በክርስቶስ ኢየሱስ በማመን ወደ እያንዳንዳችን ከመድረሱ የተነሳ ወራሾች ነን። ለገላትያ ሰዎች በእግዚአብሔር ዘንድ ርስት እንዳላቸው ለማረጋገጥ በተጨማሪ ስራዎች እንድታመኑ ለተፈተኑት ይህ የእምነት መልህቆቻቸው ነበር። መዳንና ርስት የተስፋው ቃል በክርስቶስ የተፈጸመላቸው እንጂ በእነርሱ ጥረት የተፈጸሙ እንዳልሆኑ አስታወሳቸው። አሁንም መልሼ ላሳስባችሁ፣ የጌታ እራት ከዚህ እውነት ጋር በቀጥታ ይገናኛል። እንጀራውን በበላንና ጽዋውን በጠጣን ቁጥር የክርስቶስን ሞት ብቻ ሳይሆን እነሆ ደግሞ በአዲሱ ሰማይና ምድር ከሱ ጋር ሆነን በሰማይ ርስት ከእርሱ ጋር እንደምንካፈልም እናውጃለን። የእግዚአብሔር ተስፋዎች እውነት መሆናቸውን የወደፊትም በክርስቶስ ውስጥ ላሉት የዘላለም ሕይወት እግዚአብሔር የተናገረው የተስፋ ቃሎች ሁሉ እውነት እንደሆነ የተጨበጠ እንደሆነ ዛሬ የምንወስደው የምንካፈለው ጌታ ሥጋና ደም መያዣዎቻችን ናቸው፣ ማህተሞቻችን ናቸው። ከዚህ በበላችሁ ጊዜ ይላል ከሰማይ አዲሱን እስከምትቀምሱ ይላል ለዛ በሰማይ ላለው ከእግዚአብሔር ጋር ለምንበላው ለምንመገበው ለአዲሱ ማዕድ ይሄኛው ቅምሻ ነው። እግዚአብሔር የተመሰገነ ይሁን። ከዚህ የበላ ከዚህ የጠጣ ደግሞ ያም እውነት እንደሆነ ይረዳል፣ ያስባል፣ ያረጋግጣል። ስለዚህ በምስጋናና በታማኝነት እንድንኖር ያሳስበናል። ዛሬ በዚህ መልእክት ልባችንን አሁንም ራሳችንን በየትኛው መንገድ እንገልጻለን? በምድራዊ ታሪካዊ ዳራዎቻችን ራሳችንን ለመግለጽ እየታገልን ነው ወይንስ በክርስቶስ የተሰጠንን የእግዚአብሔርን መግለጫ አምነን እንደ እግዚአብሔር ልጆች በማንነታችን እናርፋለን? ወይስ ደግሞ የራሳችንን ማንነት ለማረጋገጥ እኔ ከዚህ ነኝ እኔ ከዛ ነኝ ለማለት እንጨነቃለን?
በክርስቶስ አካል ውስጥ ከሌሎች ጋር በአንድነት እንኖራለን ወይስ በሰው ምድቦች በተቀረጹ የመለያየት መደቦች እንያዛለን? በእግዚአብሔር የተስፋ ቃል በተገባልን ርስት በመታመን ወይስ በፍርሃትና እርግጠኛ ባለመሆን እንኖራለን? እነዚህን ጥያቄዎች እያሰብን እግዚአብሔር በዚህ ቀን እነዚህን ቃሎች የሰጠን ከዚህ ጥያቄ በላይ እንድንሆን ነው። ከብዥታ እንድንወጣ ነው። በክርስቶስ ያገኘን ማንነት ከሁሉ ይበልጣል። ምድራዊ ማንነታችን ምንም ይሁን ምን ጊዜያዊ ነው፣ ቀሪ ነው። ማንም ብትሆኑ ምንም ብትሆኑ እዚሁ ጥለን ነው የምንሄደው። ሰማያዊ ማንነታችን ግን ዘላለማዊ ነው። ከኛ ጋር እስከ ወዳኛው ይቀጥላል። በእግዚአብሔር ፊት ተቀባይነት ያገኘን በዚህ ማንነት ነው። ይሄንን እውነት እንድንኖር እግዚአብሔር ይርዳን። እንግዲህ ክርስቶስ ጋር አንድ እንደሆን እኛም ደግሞ እጃችንን ልባችንን ከፍተን አንድ እንድንሆን ከእርስ በርሳችን ጋር አንድነታችንን እንድናጸና የአንድነታችን መልህቅ ይሄ እውነት እንደሆነ እያሰብን ስጋውና ደሙን እንውሰድ። እስቲ ቆም እንበልና እንጸልይ። በእግዚአብሔር ፊት እጆቻችንን ከልባችን ጋር ወደ አምላካችን እናንሳና እንጸልይ። እግዚአብሔርን እያመሰገንን ቸር ሰማያዊ አባታችን ሆይ በክርስቶስ ኢየሱስ በማመን ልጆች እንድንሆን ስላደረከን እናመሰግንሃለን። ከፍ ከፍ እናደርግሃለን። አዲሱን ስፍራ፣ አዲሱን ማንነት፣ አዲሱን ልብስ፣ አዲስ ርስት ስላዘጋጀህልን ስምህ የተባረከ ይሁን። በእርሱ በማመን ያገኘነውን ማንነታችንን እንደገና እንድናስታውስ፣ እንደገና እንድናስብ ዛሬ ደግሞ ቅዱስ ቃልህን ስላሰማን እናመሰግንሃለን። በክርስቶስ በማመን ያገኘውን ማንነታችንን በመርሳታችንና በራሳችን ኃይል በፊት ለመቆም ስለሞከርንባቸው ጊዜያቶችና አስተሳሰቦቻችን ደግሞ ይቅር እንድትለን እንለምንሃለን። የክርስቶስን ጽድቅ ስለለበስን፣ እፍረታችን ስለተከደለልን፣ ሙሉ በሙሉ ወደ ቤተሰብህ ስለጨመርከን እናመሰግንሃለን። ጌታ ኢየሱስ ሆይ ዛሬ ወደ ቅዱስ ማዕድ ስንመጣ ልባችንን እግዚአብሔር አምላካችን በእውነት እንድንመረምር እርዳን። ትዕቢት ባለበት ትሑት እንድታደርገን፣ መለያየት ባለበት አንድነትን እንድሰጠን፣ ግጭት ባለበት እርቅን እንድሰጠን፣ መራርነት ባለበት በጸጋ ፈውስን እንድትሰጠን እንለምንሃለን። መንፈስ ቅዱስ ሆይ እምነታችንን አድስ፣ ተስፋችንን አጠንክርልን። ዛሬ ይህንን ቅዱስ ራት በአክብሮትና በምስጋና እንድንቀበል በመንፈስህ አዘጋጀን። ከእንጀራውና ከጽዋው ስንወስድ ክርስቶስ እንደሞተ ደግሞም እንደተነሳ እንዲሁም ደግሞ ዳግም እንደሚመጣ እንድንናገር በድፍረት አንደበቶቻችንን ክፈትልን። እግዚአብሔር ሆይ በሰራህልን ሥራ ከእርስ በርሳችን ጋር መኖር መሆን እንድንችል እርዳን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ስትል ስማን።